ከሶስት ዩኒቨርሲቲ በሱስ ምክንያት የተባረረውና ፊዚክስ የሚያስጠናው ዳኛቸው ሻምበል መከላከያ ሰራዊት ጄኔራል ምግበይ ኃይለ ላይ ያቀረበውን ክስ የትግራይ የሰላምና የጸጥታ ቢሮ ኃላፊነት የጎደለው ነው አለ። ዝርዝር መረጃዎችን በዩቲዩብ እና በቴሌግራም ቻናላችን ይመልከቱ። ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎቹ በሚጠሩት ስሙ መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበር ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞክሬው ነበር ግን ለውጥ የለም። ሌላኛው ጓደኛው ደግሞ ጠዋት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱንም ሞክሬ አልተሳካም። አንድ በጣም የምወደው ጓደኛ ነበረኝ። እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱን ስሰራ ግራ እጄ ተሰብሮ ወጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል የመጀመሪያ እና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ። ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍልን ከጓደኞቹ ኮርጆ 96% ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን በውጤቱ መደሰታቸውን ነገሩ። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ቀን ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረክሩት አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱ ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብ እና ማጥናት ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞነሙኑ ያቸው ቁጥሮች ታዘዙት። አይኑ ላይ ብዥታና ግርታ ፈጥሮ የነበሩ ስሌቶች ያለ ችግር ቀመራቸው ገባኝ። የክረምቱ ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ስጀምር ትምህርት ይገባኛል እንደ እኔ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል። ዳኛቸው ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያው መንፈቅ ዓመትን 3ኛ በመውጣት አጠናቀቀ። 9ኛ ክፍል ስገባ ነቃው የሚለው ዳኛቸው ከዚያ በኋላ ትምህርቱ ላይ ጠንክሮ መቀጠሉ አንዱ የህይወቱ አካል ሆነ። ከ3 ከፍተኛ ትምህርት ተቋም የተባረረው ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲም የሜካኒካል ምህንድስና የትምህርት ክፍልን 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነ። ለሁለተኛ ጊዜ ቻይና ሃንዲ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለው። ከ3 የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራት ቆየ። ድሬዳዋ እያለው ከትምህርት ቤት ከቤት ትምህርት ቤት የምን ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉም ነገር መሞከር ያምረኝ ነበር ይላል። ከዚያ ሲጋራ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችን እና መጠጥን መጠቀም ጀመረ። ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብና ከልካይ ሲጃራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱሱ ተነጥሎ መቆየት አልሆነለትም። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የማውቃት ድሮ ነው፣ አዲስ አበባ ዩኒቨርሲቲ ያለው መካኒካል እና ኢንዱስትሪያል ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄጄ ነበር ይላል። ቢሾፍቱ በሱስ ዓለም ተውጣ ስለነበረ ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው የማያውቀኝ ቢሾፍቱ ከሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ብሞት አስከሬንን ለቤተሰቤ ለመላክ እንኳ ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ። መናኸሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡትና በእርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጡ ሳለ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር አለ። የሲጋራ ቁራጭ ግንቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብተው የእርሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው ከአሁን ባለቤቱ ጎንብቻ ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይህች ሴት ለዳኛቸው ሕይወት መለወጥ ምክንያት ሆነች።
እርሶ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበት አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእርሶ ድጋፍና እርዳታ የጎዳና ሕይወቱ አበቃ። እርሶ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ፣ ወደ እግዚአብሔር ተጠጋሁ፣ መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያ በኋላ ሱስ እርግፍ አድርጎ መተጆን ያስረዳል። ሕይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቆበት ስለነበር አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስ ክፍሉን ያዝልኝ ብለው አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ በሂሳብና ፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የፊዚክስ መምህር የነበሩት የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስቡ ጥሩ ነገር ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ሕይወት ለ3 ዓመት ያህል በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። የማጠናከሪያ ትምህርት መስጫ እስከ መክፈት። ዳኛቸው አስጠግታው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። ሁለቱ ጥንዶች ኑሯቸውን ለማሸነፍ ዕቁብ እየጣሉ የቤት ዕቃዎቻቸውን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው 9000 ብር ዕቁብ ሲደርሳቸው ቁም ሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቅቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙን በ16 ተማሪዎች ነበር የጀመረው። ከ16 ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆን 10 ተማሪ ደግሞ በነፃ ማስተማር ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦቼ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ላይ ሌሊቱን ሙሉ እያበሩ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበር አልረሳም። በቂ የማንበቢያ ስፍራ የሌላቸው እንደርሱ በዝቅተኛ የኑሮ ደረጃ በሚገኝ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት በሚሰጥበት ሕንፃ ላይ አንድ 24 ሰዓት ግልጋሎት የሚሰጥ ቤተ መጻሕፍት አደራጅ። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበር ያስታውሳል። ተማሪዎቹም ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዝኛ ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋባ። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች የተቀረጹት በዚህ ወቅት መሆኑንም ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኛቸው በ2016 ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከእነዚህም መካከል 20 ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጨምሮ ተናግሯል። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ እያለም ሆነ በዩኒቨርሲቲዎች ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተሰጥኦ እንደነበር ያስታውሳል። የማስተማር ጉጉቱ ከድሮም ውስጤ ነበር፣ ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም፣ እቅዱም አልነበረኝም። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተሰጥኦ ተመልክተው መምህር ብትሆን ብዙዎች ከስርህ ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸውን ልጆች ውጤት ሲመለከት ያገኘውን ተቀባይነት ሲመዝን እስከ መጨረሻ የሕይወት ፍጻሜው ድረስ እያስተማረ መቀጠል እንደሚፈልግ ይናገራል። አሁን ጸሎቴ ሁሉ ሞቴንም አስተምሬ ስወጣ ቢያደርገው የሚል ነው የሚለው ዳኛቸው የማስተምረው ለገቢ ምንጭ፣ ለኑሮ፣ ለመተዳደሪያ አይደለም። ማስተማር ፓሽን ስላለኝ እና አንድ ለአባቴ የገባሁለት ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከአዳማ ጓዙን ጠቅልሎ አዲስ አበባ የከተማው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፈቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስ እንዴት እንዲህ አቅልለህ ማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረውን የፊዚክስ ትምህርት ለመረዳት የ9ኛ ክፍል ተማሪ መሆን አይጠበቅም ይላል። የ1ኛ ክፍል ተማሪ እንኳ ብትሆን እንዲገባህ አድርጌ ነው ለማስተማር ጥረት የማደርገው ሲል ይናገራል። ያም ይመስለኛል ተማሪዎቹን የበለጠ እንዲረዱት እና እንዲመሰጡ ያደረጋቸው። ፊዚክስን ሳጠና ለራሴ ብቻ አይደለም የማነብበው ለማስተምራቸው ተማሪዎች። አሁን የ6 ወር ልጅ አለኝና የ6 ወር ልጄ ራሱ በምን መንገድ ባስረዳው ሊገባው ይችላል የሚለውን ነው ደግሜ የማስበው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ እስከ 11ኛ ክፍል ድረስ በሚያስተምርበት ወቅት የፔዳጎጂ የማስተማር ስነ ዘዴ ስልጠና እንዲያገኝ መደረጉን ገልጿል። በአሁኑ ወቅትም በኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ ነው። መከላከያ ሰራዊት ጄኔራል ምግበይ ኃይለ ላይ ያቀረበውን ክስ የትግራይ የሰላምና የጸጥታ ቢሮ ኃላፊነት የጎደለው ነው አለ።
የትግራይ የሰላምና ጸጥታ ቢሮ የመከላከያ ሰራዊት ብርጋዲየር ጄኔራል ምግበይ ኃይለን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችም ያቀረባቸውን ክሶች ኃላፊነት የጎደለው ነው ሲል ወቀሰ። የሰላምና ጸጥታ ቢሮ እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመህ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው በካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ነው ሲል ተችቷል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ የትግራይ ኃይሎች አመራር የሆኑትን ብርጋዲየር ጄኔራል ምግበይ ኃይለን ግብረ አበሮቹ አደራጅነትና አይዞ ባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚል መግለጫ ወጥቷል። የትግራይ የሰላምና ጸጥታ ቢሮ በምላሹ ጄኔራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል ብሏል። የኢትዮጵያ መከላከያ ሰራዊት መጋቢት 12 2017 ባወጣው መግለጫ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል ያለውን ኃይል ራሱ ፋኖ ብሎ የሚጠራው ጽንፈኛው ቡድን ተደምስሷል ብሏል። የትግራይ የሰላምና ጸጥታ ቢሮ መጋቢት 13 2017 ባወጣው መግለጫ እንዲህ አይነቱን እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው ብሏል። የትግራይ ኃይሎች አመራር የሆኑትን ብርጋዲየር ጄኔራል ምግበይ ኃይለ ከኢትዮ ፎረም ጋር ባደረጉት ቆይታ እኛ እንደዛ አይደለንም፣ አናደርገውም በፍጹም ሲሉ ምላሽ ሰጥተዋል። የፕሪቶሪያ ስምምነት ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ አስተዳደርም እንደ ሰራዊቱ አባላትም በህጉ መሰረት እየሰሩ መሆኑን ጠቅሰው የቀረበባቸውን ክስ በማስተባበል እኔ እንደዛ አይሉ የትግራይ ህዝብ ጥያቄም በግለሰቦች አይወሰንም፣ አግባብ ያለው አደረጃጀት ያለን ነን ሲሉ ተናግረዋል። ከፕሪቶሪያ ስምምነት ውጪ ያለ አግባብ አንዳንዴ ከኤርትራ አሁን ደግሞ የመጣ ከፋኖ ጋራ መስራት ሌላም ሊመጣ ይችላል በማለት ከስምምነት ውጪ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ ነው የምንሰራው ሲሉ ምላሽ ሰጥተዋል። ሮይተርስ የዜና ወኪል ያነጋገረው የወሎ ቤተ አማራ ፋኖ ቃል አቀባይ አበበ ፋንታሁን ብርጋዲየር ጄኔራል ምግበይ ኃይለ የፋኖን ኦፕሬሽን ደግፈዋል በሚል በመከላከያ ሰራዊት የቀረበው ክስ ሐሰት ነው ብሏል። ብርጋዲየር ጄኔራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ማንኛውም ግንኙነት እንደሌላቸውም ለሮይተርስ ገልጿል። የመከላከያ ሰራዊት በፌስቡክ ገጹ ላይ ብርጋዲየር ጄኔራል ምግበይ ኃይለ የፕሪቶሪያን ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜያዊ መስተዳድሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ሲል ከሷል። የትግራይ የሰላምና ጸጥታ ቢሮ መግለጫውን ግልብና ብስለት የጎደለው ብሎ ከነቀፈ በኋላ የትግራይን ህዝብ ግዛታዊ አንድነት ለማስከበር የሚደረግን ተጋድሎ እንዲህ አቃሉና አንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት ብሏል። የመከላከያ ሰራዊት የሰላም ጠንቅ ሲል የከሰሳቸውን የትግራይ ኃይሎች አመራር የሆኑትን ብርጋዲየር ጄኔራል ምግበይ ኃይለን ለዚህ መሰሪ ተግባሩ ጅላጅሉን ፋኖ እንደ ተባባሪነት በመጠቀም ጽንፈኛው ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል በማለት ወንጅሏል። መከላከያ ሰራዊት አክሎም ዘመቻ አንድነት በሚል ስያሜ ጽንፈኛውን አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበይ ላይ ለተላላኪ ጽንፈኞች በለኮሱት እሳት ተለብልበዋል ብሏል። 317 ተዋጊዎች መገደላቸውን 125 የቆሰሉና ሌሎችም የተማረኩና እጅ የሰጡም እንዳሉ መከላከያ ሰራዊት ጠቅሷል። ሮይተርስ ያነጋገረው የጎንደር ፋኖ ቃል አቀባይ ዮሐንስ ንጉስ በበኩሉ 602 የፌዴራል ሰራዊት አባላት መገደላቸውን 430 የቆሰሉና ሌሎችም የተማረኩ ወታደሮች እንዳሉ ገልጿል። የወሎ ቤተ አማራ ፋኖ ቃል አቀባይ አበበ ፋንታሁን 30 ተዋጊዎች እንኳን አልተገደሉም ሲል ለሮይተርስ ተናግሯል። የትግራይ የሰላምና ጸጥታ ቢሮ የመከላከያ ሰራዊትን ክስ ውንጀላና ስም ማጥፋት ሲል ተችቷል። የትግራይ ኃይሎች አመራር የሆኑትን ብርጋዲየር ጄኔራል ምግበይ ኃይለ ከኢትዮ ፎረም ጋር ባደረጉት ቆይታ አንድም የፋኖ አመራር ከእኔ ጋር ግንኙነት የለውም፣ አላደርገውም፣ አናደርገውም ብለዋል። የመከላከያ ሰራዊት በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል በሚል ላቀረበው ክስ ምላሽ የሰጡት የትግራይ ኃይሎች አመራር ብርጋዲየር ጄኔራል ምግበይ ኃይለ በፍጹም እንደዛ አይነት ውስጥ የምገባ አይደለሁም። በትግራይ ውስጥም አሁን ባለሁበት ቦታ ድሮ በመከላከያ በነበርኩበትም በቢዝነስ ውስጥም ሁሉም በአግባቡ የሚሄድ ህጋዊ ሰው ነኝ ብለውታል። ከኤርትራ ጋርም ምንም አይነት ግንኙነት የለኝም ሲሉም አክለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት መናገራቸው አይዘነጋም። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን ሲገልጹ ቆይተዋል። የመከላከያ ሰራዊት በፌስቡክ ገጹ ላይ ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመትቶ ሸሽቷል በሚል ያቀረበውን ክስ በተመለከተ የትግራይ የሰላምና ጸጥታ ቢሮ በሰጠው ምላሽ በእርግጥ ዜናውን ከውጭ ለሚያይ ወገን ሊያደናግር ይችል ይሆናል፣ እውነቱንና የሰራዊታችንን ፍላጎትና ዓላማ ለሚያውቅ ግን ላምባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረው ብሏል።